እንደዚህ እስካረጉት ድረስ ምንም በቃ አይናገር አይጋገር ዱዳ አድርገዋለች ልጅ ምን እንደሆነ አላውቅም ቢሰጥ እኔ ልጅ እንደኔ ነው ምን የምትፈልገው ስታድ እኔ አንተ እኮ ገና ልጅ ነህ ነገ የፈለግከውን አንድ ልጅ አይደለም 50 ሊሞት እኮ ይችላል ለምን እንደዚህ የምትሆነው ቢጎልም ከቶምነት ባንቺ ፍቅር ሰላም ውድና የተከበራችሁ እንቁና ተወዳጅ ቤተሰቦቻችን እንደምቆያችኋል እንደምሰምታችኋል አለኛ አልሐምዱሊላህ ያው እንግዲህ ሰሞኑን የተፈጠረው ነገር ያያችሁ ነው በእናንተ በኩል በእኛም በኩል ብዙ ነገሮች የተለፋበት ነገር ያው ሳይሆን ቀርቷል ማለት ነው ሄኖክ በአጋጣሚ ያልጠበቅነው ውጤት መጥቶብን ማመን እስኪያቅተን ድረስ የሆነውን ነገር አይታችኋል ሄኖክ ፌንት ነቅሎ ሆስፒታል ስናስገባውም እናንተ አይታችኋል ሁሉም ነገር እናንተ ያያችሁ ነበርና ቤተሰብ አሁን ለዚህ አይደለም የመጣሁት ሄኖክ በጣም ተጎርቶ አሁን ከሆስፒታል ገና ዛሬ እያስወጣነው ነው ኡመር ጋር ደውዬ እስከዚህ ድረስ እንዲመጣ ነግሬዋለሁ ማለት ነው ምክንያቱም ያው ምላሽ መስጠት አለበት ብዙ ሰዎች እየተጨነቃችሁ እየደወላችሁልኝ ቴክስት እየጻፋችሁልኝም ስለሆነ ይሄ ነገር እናንተም እያሰባችሁ ያሳሳቢ በእናንተ በኩልም አሳሳቢ ስለሆነ ይሄ ነገር ወደ እናንተ እንዲቀርብ ፈልጌ ነው ማለት ነው ቤተሰብ ልጁ ግን በጣም ያሳዝናል ያው ብዙ ተስፋ ያደረግንበት ነገር ነበረ የሱ ልጅ ነው ብለን ብዙ ለፍተናል እንዳያችሁት ተቀጥቅጠናል ተደብድበናል ያለፉ ነገሮች ማስታወስ አልፈልግም ያ ሁሉ ነገር ሆነን ግን ያው የሱ ልጅ ሳይሆን ፍቅር በጣም የሚደብርና የሚያስከፋ ነገር ነው ይሄን ነገር እኛንም ልብ ሰብሯል ማለት ነው ልባችንንም ነክቷል እናንተንም እንደነካ ተስፋ አደርጋለሁኝ ልጁ በጣም ተጎድቷል ያው የአባትነት ስሜት የነበረበት ልጅ በአንድ የአባት አይደለም ሲባል አስቡት ምን አይነት ጉዳት እንደሚገጥመው እና ልጁ በጣም ተጎድቷል ወደ እናንተ መጥቶ መልስ ይሰጣል ብዬ አስባለሁኝ ራሱን ስቶ ለ8 ሰዓት ለ9 ሰዓት አካባቢ ቆይቶብናል ልጁ ከዛ በፊትም በጣም ሐሳብ ነበረበት አሉ ሆስፒታል ዶክተሮቹ እንደነገሩን ከሆነና ይሄ ጉዳት ያው ለትንሽ ጊዜ ይቆያል ብለውናል ያ ነገር እስኪጠፋ ድረስ ያው እኛም እንተባበረዋለን ብዬ አስባለሁኝ በቻልነው አቅም በእምነቱም ቢሆን በቻልነው ሆስፒታሎች እየተንቀሳቀስን እሱን ለማሳከም እንሞክራለን ቤተሰብ እና እነሱም መጥተዋል ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ሰላም ነው አውጪ ለዓመታት ልረዳ ሊገባኝ አልቻለ ሄኖክ አረጋጋው አሁን ያው ለቢሰው ለማሳየት ነው እንደዚህ ነው ያመጣው ያዙ ደግሞ ለምን አመጣው እንደዚህ ከሆነ ያው እውነቱን ማውጣት የኢትዮጵያ እውነቱን ማውጣት ስላለበት ነው ዛሬ በቃ ይሄ ነገር ምንም ተደብቆ እንዲቀር ስለማልፈልግ ነው ወንድሜ ምን እንደሆነ አዩት ምን እንዳረጋችሁ ተመልከቱ ሄኖክ አታወራ ይጂ ሄኖክ ቤተሰብ እንደዚህ ሆኗል ለካ ልጁ አበይ ምንም በቃ አይናገር አይጋገር ዱዳ አድርገዋለች ልጅ ምን እንደሆነ አላውቅም ቢሰጥ ሄኖክ ይሄን እውነት ይሄን አሁን ዛሬ ላይ ያለበት ሁኔታ ሙሉ የኢትዮጵያ ሕዝብ እንዳይ ነው የምፈልገው በቃ ይሄ ልጅ በመውደቁ ብቻ እንዲሆናል ብዬ አላስብም ምናልባትም ሌላ ነገር ተደርጎበት ይሆናል ያው ቢሶቹን ለማናገር ሞክሬ ነበር ከነሱ ጋር ተገናኝታሉ ይስለው ከየሩስ አባት ጋር ተገናኝቶ ነበር ይዛለት ተብሏል ቤተሰብ ጭራሽ ማውራት አይችልም ዱዳ አድርገዋለች በቃ ምንም አይናገር አይጋገር ያው እንዲሁ እንደሆነ ነው ቤተሰብ በቃ ፍዝዝ ብሏል ምን እንደነካው አላውቅም አሰርታበት ይሆናል እኔ ግራ ገባኝ እኮ ልጁ ልጄ ነው የሚለው በቃ እንዳለ ዶክተሮቹ ራሱ ልጄ እያላቸው ነው አሁን ምናልባትም ያው ጸበል ነው በዚህ ሰዓት ቤተሰብ ወደ ጸበል ደሞ ወስደን ምናልባት ወደ ራሱ ሊመለስ ከቻለ ሰየው ግን ሁላችሁም በየሃይማኖታችሁ በየእምነታችሁ ዱአና ጸሎት እንድታረጉለት እንፈልጋለን ይሄ ብቻ አይደለም ቤተሰብ ሄኖክ የት ነው ምን ሆነ ነው ተረጋጋሺ ልጅ ይመጣል እሺ አባቴ ልጅ ይመጣል አይዞህ የኔ ልጅ ይመጣል እሺ አይዞህ ተረጋጋ ቤተሰብ ያው እኔ በጣም ልቤ ተሰብሯል እንደዛ ያልነበረ ልጅ ስራው ላይ ጠንካራ ስራ ወዳጅ እንዳልነበር ዛሬ ላይ እንዲህ ሆኖ ሳይው ልቤ በጣም አዝኗል በጣም ቤተሰብ ይሄ ነገር ይሄ ሁሉ የጎዳው የልጁ ናፍቆት የልጁ ሐሳብ የነበረበት ነገር ልጁ ነው ከዛ በፊት ግን ይሄ ነገር ደግሞ አሁን ልጁ ሳይሆን ሲቀር ይሄ ልጅ እንደዚህ መሆኑ በጣም ትንሽ ነው እንደው
አይ በጣም ፍዝዝ ነው ያለው ቤተሰብ። በቃ እኔ እንደዚህ ቤተሰቦቹ ሳይት እንዴት እንደነበሩ በጣም ነው እኔ ራሱ አሁን ወደ ጸበል ልሄድ ሲል ይሄ እውነት የኢትዮጵያ ሕዝብ ማየት አለበት። በቃ ዛሬ ላይ ያለበት ሁኔታ ለልጁ ሲል ይሄ ሁሉ መስዋዕት ነው የተከፈለው። ምናልባትም ዲኤንኤው ሲሰራ አየሩስ የሷ እጅ ይኑርበት አይኑርበት ምንም ማቀው ነገር የለም ቤተሰብ። ዲኤንኤው ከዚህ በፊት ቪዲዮ ሰርተንላችሁ ነበር። የዛንለት ነው እንዲህ ራሱን ስቶ ለደዚህ አይነት ደረጃ የበቃውና ግን ሁላችሁም እንዲህ ያረጋችሁ ሰዎች እጃችሁን ታገኙታላችሁ መቼም ቢሆን። እኔ የዚህ ልጅ ልፋት የዚህ ልጅ እንዲህ የመሆን ውጤት ከናንተው እጃችሁን እንድታገኙ። አሁን እሺ ባይወጣስ ተሽሎት ነው የወጣው ምን ይሻለዋል? እዛማ በቃ ካቅማቸው በላይ ሆነ። ቤቶቹ ነው በቃ መውጣት አለበት። እናንተ ምንም ልታረጉ አልቻላችሁም ተብሎ ያው ወደ ጸበል ልንወስደው ነው ቤተሰብ። በጣም ሁላችሁም ጸሎት እንድታረጉለት እንፈልጋለን። ምንም በቃ ዱዳ ነው ያደረገችው። ምንም አያወራም በቃ ቤተሰብ አይናገር። እንደዛ እንዳልነበር ልጅ በውስጡ ላይ እርግጠኛ ነበር። በነገራችን ላይ የሱ ልጅ እንደሚሆን በጣም እርግጠኛ ነበር። ምናልባትም ቀመር ሊኖር ይችላል። ዲኤንኤው የሌላ ሰው እንዲሆን አርጋበትም ሊሆን ይችላል። ጭራሽ አይሰማም። ምንም አይሰማም። በቃ መልስ አይሰጥም። እንዴ ዶክተሮቹ እኮ በቃ ምን ማድረግ እንዳለባቸው ግራ ገባቸው። ቤተሰብ ሪፈር ጽፈውለት ነበር ወደ ጥቁር አንበሳ። ቤተሰብ ደግሞ ምናልባትም በዛ ኪኒኒ ያልሆነ ነገር አርገውት ሌላ ነገር ይሆንብናል ወይ ፓራላይዝ ይሆንብናል ብለው ነው ወደ ጸበል ልንሞክር ነው። ቤተሰብ በጣም አዝኛለሁ። እኔ በቃ ይሄ ነገር እንዴ ተረብቆ መቅረት የለበትም አይደለም። ይሄ ልጅ አይተዋል። ሄሮክ ወንድሜ ወይ ወይኔ ወንድሜ አይዞሽ። ሰላም ነው የነበረው። እስኪ ቆይ እስኪ ልጠይቀው። እስኪ የልጁን ፎቶ ላሳየው። ወይኔ ወንድሜ ሄኖክ ይሄ ልጅ ታውቃለህ? ይሄ ምንም በቃ እንደዚህ ነው። ምንም የሚያውቀው ነገር የለም። ያው ልጁ ሳያት ስጠው እስኪ በእናትህ ልጅ ነው። እሺ ይመጣል። እሺ እኔ አባት ከኛ ጋር ያለ ጤነኛ ነበር ወይ ልጁ? በቃ ምን ፍዝዝ አለ እዛ አሁን ሆስፒታል ነው። አይዞህ በቃ እሺ እኔ አባት ልጅ ይመጣል። እሺ ልጅ ይመጣል። እሺ እና አንተ ነው በቃ እንዲህ ነው። ምንም ራሱ የሚያውቀው ነገር የለም። እስኪ ምንድነው እሺ የሚሻለው? ምን እንዳስነካቸው አላውቅም። ልጅ አሰርታበት ነው በቃ ይሄ ልጅ ያው ልጁን ሳይሆን እንደዚህ ነው። በቃ ፊት ጊዜ ማሳቸው ነበር። ሄኖክ አንተ እባክህን ተመለስ እስቲ አስታውስ። እስከዛሬ ድረስ እኮ ያንተ ልጅ ለማድረግ ነበር እየጣርን የነበረው። ውጤቱ ደግሞ እንዳየነው ነው። በቃ ያንተ ሊሆን አልቻለም አይደለ እንዴ? አንተ እኮ ገና ልጅ ነህ። ነገ የፈለግከውን አንድ ልጅ አይደለም 50 ልጅ መውለድ እኮ ትችላለህ። ለምን እንደዚህ የምትሆነው እንዴ? አንተ ስኖር እኮ ነው ልጅ ሊኖር የሚችለው። ምን ሆነ ነው? ቆይ ነው በአንድ ልጅ እንደዚህ ትሆናለህ? የሚሰማህ አይመስልም? ይሰማሃል ግን ምንም ምን ግራ ገባኝ እኮ ቤተሰብ። በቃ እንዲሁ ነው እንደዚህ ምንም አዳምጥ አይናገር አይጋገር። እኔ በጣም ነው ግራ ያገባኝ። ይኸው እንደዚህ ነው በቃ ቤተሰብ። እኔ ምን ማድረግ እንዳለብኝ እኔ ወይ ጠምጥማበት ይሁን እኔ እቺ በጣም ነው ሄኖክ ዲጂ ጸበል ምናምን ሞክርለታለን ካልሆነ ምንም እኮ ያለበት የለም። እስኪ አንሳውና በቃ የዘነው ነው ሲጀምር ካሜራ ላይ መግባት አልነበረበትም። ምን እንደሆነ አላውቅም። መውጣት ስላለበት ነው። በቃ አንተ ችግር የለውም። ቪዲዮ ዝጋውን ይዤ ልጅ ተነስ አስነሳኝ። እኔም አግዛለሁ። ችግር የለውም። ተነስ በቃ ካልሆነ ማለት ይዘው እሺ። አሁን መተባበር ያለብን ነገር መተባበር ችግር የለውም። ጸበል ምናምን አሁን ቀጥታ ወደ ጸበል ሊወሰን ነው እኮ እዛ መኪና ቆሟል። ቤተሰቦቹ እነ ማዘር ምናምን የሉ በጣም ደንግጠዋል። ማዘርየው ራሱን ምን አሉ? እሺ መጨረሻ እነሱም አሪፍ አድርገውለት ነበርኩ። ቤተሰው ይሄ ነገር አልፈቀደም። በቃ ይሄ ነገር እንዲሆን አልፈለጉም። ምክንያቱም ሌላ ነገር ወቅተውት ሌላ ነገር ውስጥ ከሚገባ ብለው ቀጥታ ወደ ጸበል እንወስደው ነው። በቃ አንተ እንትን በላቸው እኔ ሳይብስበት ይዤ ልጅ በቃ ይዘው እሺ ቢጎልም ከቶምነቴ ባንቺ ፍቅር ቤተሰብ ነገሩ በጣም ነው የሚያሳዝነው። ይሄ ልጅ እንዲህ እስኪሆን ድረስ በጣም የተጎዳው የምር ይሄ የውስጥ ጉዳት ይሄ እኮ ሳይካትሪስት ያስፈልገዋል። በቃ ይሄ ልጅ በምንም አይመለስም። ወይ ጸበል መግባት አለበት እንደዚህ በቃ እንደዚህ ይሆናል ብዬ አስቤ አላቅም ነበር። በቃ ልጁን አግኝቶ እኔ ደስተኛ ህይወት ይኖራል ከኢየሩስ ጋር ደስተኛ ህይወት ይኖራል ብዬ ነበር ማስበው። ግን ደግሞ ዛሬ ላይ ይሄ ልጅ እንደዚህ ሆኖ ሳይው በጣም ተሰማኝ። ያማል በቃ ነገሩ
ፈወስን ስትይ ዛሬ ነገ በቃ እኔም በአቅሜ የተቻለኝን አድርጌ ይሄ ልጅ ወደ ራሱ እንዲመለስ ማድረግ እችላለሁኝ ወይ የሚለው ነገር ራሴ አሁን ጥያቄ የራሱ እየሆነብኝ ነው። ቤተሰብ እኔ ከሱ ጋርም ቢሆን ጸበል ሄዳለሁኝ፣ የተቻለኝን ነገር አደርጋለሁኝ። ለካ አንድ ቀን ሄጃለሁኝ ሆስፒታል፣ ግን ደግሞ እንደዚህ ይሆናል ብዬ አልጠበቅኩም፣ እንደዚህ ይሆናል ብዬ አላሰብኩም ነበር። በቃ ቤተሰብ እኔ አንድ የምጠይቃችሁ ነገር ቢኖር አሁን እዚህ ጋር ማለት ነው ዱአ አድርጉ። በቃ በእምነታችሁ በያላችሁበት ዱአ አድርጉ፣ ጸሎት አድርጉ ሁላችሁ ማለት ነው። ያወቁት ብዙ አለ